እንዴት ናችሁ ተመልካቾቻችን? ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የአረፋ በዓል በሰላም አደረሳችሁ ለማለት እንወዳለን። እንግዲህ በዓል ነውና በዓልን ደግሞ በቤታችሁ ቁጭ ብላችሁ እንዲህ በአማረ መልኩ የተለያዩ መሰናዶችን ወደ እናንተ እያደረስን ነው የሚገኘው። እንዲህ እያልን ደግሞ የእንግዳ ሰዓታችን ላይ ደርሰናል። በዛሬው የእንግዳ ሰዓታችን የትርኳሽ ደራሲ ሰይድ መሐመድ ሙህዬ ጋር ቆይታ ልናደርግ ነው። እንግዲህ ሰሞኑን የሶሻል ሚዲያውን አይታችሁት ከሆነ እንዲሁም ደግሞ ለንባብ ቅርብ ከሆናችሁ በእርግጠኝነት የትርኳሽን መጽሐፍ አንብባችሁታል ብዬ አስባለሁ። ምክንያቱም በብዙዎች ልብ ዘንድ እንባን ያራጨ ያናደደ ስሜትን ቶሎ ደግሞ ሊቆናጠጥ የሚችል መጽሐፍ ሆኖ ገበያውን ተቆጣጥሮት ሰንብቷል። ደግሞ እኛም ከደራሲው ጋር ቆይታ ልናደርግ ወደናል ማለት ነው። አብራችሁ እንድትቆዩ ግብዣችን ነው። ደራሲ ሰይድ መሐመድ ሙህዬ በመጀመሪያ እንኳን አደረሰ። እንኳን አብሮ አደረሰ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ዛሬ የአረፋ በዓል ላይ የተገናኘ ነው። እንዲህ ደግሞ በቆንጆ ሁኔታ በዓልን ልናከብር በአርት ጋለሪ እንዲህ ያማረ ቆይታ ልናደርግ ተገኝተናል ማለት ነው። በመጀመሪያ በዓልም ስለሆነ እስኪ ስለ በዓል ትውስታህ እናውራ። ከዛ በፊት ደግሞ እንተዋወቅ። እሺ፣ አመሰግናለሁ። እናንተንም ለበዓሉ እንኳን አደረሳችሁ። ለመላው እስልምና እምነት ተከታዮችና በዓሉን ለምታከብሩ ሁሉ መልካም በዓል ይሁንላችሁ። ለቤተሰቦችም መልካም በዓል ይሁንላችሁ እላለሁኝ። እንግዲህ ያው እኔ ሰይድ ሙህዬ አህመድ ነው መጽሐፌ ላይ ያደረኩት። ያው አባቴ ሙህዬም ሙሐመድም ተብሎ ነው የሚጠራውና በሁለቱም ነው የሚጠራውና ሰይድ መሐመድ የሚለው ከዚህ በፊትም መጽሐፍ ጽፌ ነበርና ሰይድ መሐመድ ነበር ያልኩት። ግን ማአት ሰይድ መሐመድ ነው ያለው። በቃ እንዳለ በኪነ ጥበቡ በጣም ብዙ ሙስሊሞች ሰይድ መሐመድ ማንን ከማን መለየትም አትችይምና እንደዛ ከሚሆን እስኪ እኔ ሰይድ መሐመድ ይሁን ሰይድ ሙህዬ ይሁን በሚለው በዛ እንትን አልኩትና ዞሮ አሁን የትርኳሽ መጽሐፍ ጽፌ ይሄው ለገበያ አቅርቤያለሁ። ለኢትዮጵያውያን አንባቢያን እየተነበበ ነው። አንቺም እንዳነበብሽው ተስፋ አደርጋለሁ። በትክክል አንብቤዋለሁ። ቀደም ሲል እንዳልነው ዛሬ የአረፋ በዓል ነው። አረፋ ሲነሳ ደግሞ እንደውም በክፍለ ሀገር ወደ ወሎ አካባቢ የሚከበርበት ነገር ለየት ይላል። ምክንያቱም ፍቅሩ፣ አንድነቱ ከክርስቲያን ማህበረሰቡ ጋር ያለው ነገር ለየት ይላልና እስኪ ልጅነትህን እናንሳ። እንዴት ነበር አረፋን የምታከብረው? ትዝታህ ምን ይመስላል? የኢትዮጵያ ማህበረሰብ በአብዛኛው ያው በተለያየ አጋጣሚ ባህልም ስለሚወራረስ የበዓልም አከባበራችን ደግሞ በተለይ የሙስሊሞች ደግሞ በአብዛኛው ተመሳሳይ ስለሆነ እንደ ማንኛውም ኢትዮጵያዊ እንደሚባለው ነው የምናከብረው። እንግዲህ ያው በዓል ሲመጣ እንግዲህ አዲስ ልብስ መግዛት አለ። በተለይ የአረፋ በዓል ደግሞ የእርድ ፕሮግራም የሚካሄድበት ስለሆነ ደግሞ ከሌላው በዓል ደግሞ በጣም ደስ የሚል በዓል ነው። ስለዚህ ያው በደስታ ከጎረቤት ጋር ከቤተሰብ ጋር አብረን ነው የምናከብረው። በተለይ እኛ ሀገር ደግሞ ወሎ በብዙ ነገሮች ላይ ይሄ ማህበራዊ አኗኗሩ ላይ የጎላ ልዩነት አታይም። ማለት አንድ ሰው ጎረቤትሽ አብረሽ ስትኖሪ ማን ነው ከየት ነው ምንድን ነው የሚባል ነገር የለም። ወላ በሃይማኖት ይሁን በብሔር ይሁን በምን ይሁን የለምና ያለውን ነገር እኔን እንደውም በእኔ ሀሳብ ወሎዬ ከተጣላ በግል ጉዳዩ ይጣላ ይሆናል እንጂ በወገንተኝነት ወይ በሆነ ጽንፍ በመያዝ ሌላ ላይ ሳይደርስም ብዬ አስባለሁና ልዩነትን አናውቅ። መግባቢያ ቋንቋው ፍቅር ነው። ፍቅር ከዚህ በፊት አንድ መጽሐፍ ጽፈህ እንደነበረ እያነሳህልኝ ነበረ። ግን በብዙዎች ዘንድ ትርኳሽ ልብ ውስጥ ስለቀረ የመጀመሪያ መጽሐፉ ነው ተብሎ እየታሰበ ነውና እንዴት ወደ ጽሁፍ ዓለም ገባህ? እንዴት ነው አንተ ውስጥ የመጽሐፉ ነገር ነፍስያ ወደ ድርሰቱ ያደላችበት መንገድ ምን ይመስላል? እንዴት ነው ወደዚህኛው ሂደት የመጣ? መጀመሪያ ላይ በልጅነት ተማሪም እያለሁኝ ደራሲ ሆናለሁ ወይ ጸሐፊ ሆናለሁ የሚል ነገር ሐሳቡ አልነበረኝም። ማለት በነገራችን ላይ ሐሳብ የሚነሳው የሆነ መረጃ ሲኖርሽ ነው። አሁን የተወልጅ ባደኩበት አካባቢ ዩኒቨርሲቲ መግባት ራሱ ብርቅ ነው። ለዘመድ ደብዳቤ የምጽፈው ነው። በቃ ለእንትና የሰማይ ርቀቱን የጨረቃ ድምቀቱን የከዋክብት ብዛቱን ያህል እንደምን አለህ እኔ ደህና ነኝ በታህሳስ 24 ልጅ ነገሌ ስለምድር ከነ ባለቤትህ የደስታ የተካፋይ እንድትሆን በአክብሮት ጠርቻለሁ ወንድም ሙህዬ አህመድ ብሎ ያንጽፋል። ከዛ መግቢያው ላይ ሰላምና ጤና ክብርና ምስጋና ለምመኝላችሁ ይባላል። ጀምዓ ነበረ። እዛ ጀምዓ ላይ ፕሮግራም ይደረግ ምናምን ተባለ እና ያው በሃይማኖታዊ ፕሮግራሞች ላይ እንደምታውቂው ሳቅ ጨዋታ ምናምን ብዙ አይፈቀድም። ያው ዝም ብሎ ሃይማኖታዊ ትምህርቶችን መማር ምናምን መስማት ራስሽን ማደስ ምናምን ነውና ለምን የስነ ጽሁፍ ፕሮግራም ቢኖር አለ አንድ አሚራችን የነበረ መሐመድ ሰይድ የሚባል ወልዲያ አሁን ሳውዲ ነው ያለው የወልዲያ ልጅ ነው። አሚራችን ያው መሪያችን ነበርና እዛ
እንደው ቢኖር ፕሮግራም ምናምን የሚባል ተነሳና እንደው እኮ ይሄንን በረመዷን 6 ኪሎ ልደት አዳራሽ ማታ ነው የምናፈጥረው እና ስናፈጥር ያው ክርስቲያኖች ቀን ይባላሉ እኛ ማታ ነው የምንሄደው። ከዛ መስጊድ ሰግደን ወደ ማፍጠር ያለ መሄድ ያለ ግፊና ግርግር ተይኛልኩ። በቃ ግማሹ የግራና የቀኝ ጫማውን አዟዙሮ ይለብሳል፣ ግማሹ የሴትና የወንድ መግቢያ በሩ ቅርብ ስለሆነ የአንድ እግር የወንድ አንድ እግር የሴት አድርጎ ይሄዳል። መንገድ ላይ ትዝ ሲለው ተመልሶ ምናምን የሚለው ያ ግርግር አለና ይሄን ነገር እኮ እንደው የሆነ ሰው ቢጽፈው ብሎ እሱ አወራ። ይዛ ጊዜ ደግሞ የቋንቋ ዲፓርትመንት ገብቼ 3ኛ ዓመት ነኝ እና ተኝቼ በቃ አሰብኩት። ሳስበው እውነት ነው እኮ ይሄ ነገር ቢጻፍ ምናምን አልኩና ከዛ ያን ጻፍኩትና አቀረብኩ። ሳቀርበው በቃ ተማሪዎቹ በሳቅ እንዴት ያስነብቡኝ በቃ የሆነ ነገር ስል ይስቃሉ። ከዛ እኔም ፍሬሽ ስለሆንኩኝ ደስታውም አለ ምንም አለ አብሬ ስቃለው። በቃ በጣም ደስ አለኝ፣ በጣም ደስ አለኝ። በቃ በህይወት የማረሳው እና የዛ ጊዜ መሐመድ ሰይድ ባይፈቅድልኝ ኖሮ ምናልባት ስነ ጽሁፍ እንደው አይፈቅድ ማም የሚለውን ነገርም ብዬ በዛው ቀር ነበር። ከዛ በኋላ እንደዚህ እኮ ከሆነ ዝም ብሎ የሆነ ገጸ ባህሪ ተማሪ ፈጥሬ እንደዚህ መጻፍ እችላለሁ አልኩና ኮበል የሚል ርዕስ ሰጠሁና መጻፍ ጀመርኩኝ። እየጻፍኩ ያለ ከዛ እንትን አለኝ ሰፋ። ከዛ ምን መጣ የማህበረሰቡ ያለው አኗኗር፣ ለምሳሌ እንቺ ቁራሽ ያለችው አኗኗር መጣብኝ ወደ ውስጤ። ከዛ እርገረማ አልኩት። እርገረማ ማለት ደግሞ እንግልት ማለት ነው። እርገረማ አልኩና ያንጻው። ከዛ በኋላ ደግሞ አይ እንደዚህ ከሚሆን አንባቢን መሳብ ስላለበት ሰስፔንስ የሚያደርግ የፍቅር ታሪክ ለምን አልጨመርበትም አልኩና ከዛ ተርኳሽ የሚለውን ነገር ያ ግን ተርኳሽ የሚለውን ርዕሱን የሰጠሁት አንደኛ በ17 ዓመት ደርግ በነበረ ጊዜ ኢትዮጵያ በሰሜኑ ሀገራችን ክፍል በጣም በጦርነት ተቃጥላ ደቃ ነበር። ተርኳሽ ማለት ግማሹ የተቃጠለ እንጨት ማለት ነው። ሲነድ ይቆይና አውጥተሽ ወይ በውሃ ወይ በአመድ ታጠፊዋለሽ። ልክ እንደዛ በሰሜኑ በኩል ያለው ኢኮኖሚውም ሁሉም መሰረተ ልማቶች ወድመው የደቀቀችበት ነበር። ከዛ አዲሱ መንግስት ሲመጣ ደግሞ እዛ ላይ ነውና አንዱ ተርኳሽ ይዛ ነው። ሁለተኛው ደግሞ የማህበረሰቡ ኑሮ ሲቃጠል የነበረ ማህበረሰብ እንደገና ማገገም ላይ የነበረበት ሁኔታ ነው። ከዛ በኋላ ተርኳሽ አልኩና ያን ጽፈው ሐሳብ ይመጣል እና የሚገርምሽ ነገር ይሄን መጽሐፍ ከ10 ዓመት በላይ ነው የፈጀብኝ። ብታምኚም ባታምኚም ግን እመኚ ብታምኚ ይሻላል። በጣም የሚገርም ነው የመጽሐፉ ብስለት። እውነትም 10 ዓመት ፈጅቷል ቢባል የሚያሳምንም ነው። ምክንያቱም ስሜቱን ቆጥጦ የመያዝ አቅም አለው። ከዛ ባለፈ ሰው ደግሞ ለእንደዚህ አይነት የፍቅር ታሪኮች ለእንደዚህ አይነት ኢትዮጵያዊነትን ለሚያሰማ ታሪክ በጣም ቅርብ ነው። ስያሜውን ስትሰጠው ከዚህ አንጻር እንደሆነ አነሳህልኝ። ከዛ ባለፈ ብዙ ደራሲያን በተለይም ደግሞ የፍቅር ታሪክን ሲጽፉ መሰረት የሚያደርጉት ብዙ ምናባዊ የምንላቸው ልቦለዶች መነሻ የሆኑ ሀሳቦች አሉ። ከራሳቸውም ታሪክ ሊነሱ ይችላሉ። ምናልባት ደግሞ በዙሪያቸው ከሚኖሩ ሰዎች ያዩቸው የሆኑ ታሪኮች ሰፍተው ነው። ከዛ ባለፈ ደግሞ ቅመም ተጨምሮባቸው ነው የሚነሱትና ምናልባት የተርኳሽ መነሻ ሀሳብ ምንድነው? እውነት አሳለው ወይ የሚለውን ብታነሳልኝ ደስ ይለኛል። እውነት ነው። አሁን አንድ ደራሲ መቼም ከሚያውቀው ከሚኖርበት ማህበረሰብ ተነስቶ ነው ያን ነገር የሚያደርገውና እንደውም አንዳንድ ሰዎች የኔ ታሪክ ይመስላቸዋል። የኔ ታሪክ አይደለም። አስከትዬ ላነሳው ነበር ከወዲሁ መለስከው። አንደኛ ለምሳሌ አሁን አግማሴ አክስት አለችው። እንደውም እዛ እንትኑ ላይ ጫማዋ ሲጠፋባት የአካባቢው ማህበረሰብ በጫማ ሊያዞሩብኝ ነው ሊያስደግሙብኝ ነው። እዚህ ጋር ስለበቀልኩባቸው እኔን ለመንቀል እኔን ለማድህየት ንብረቴን ለማውደም እያደረጉ ነው ብላ ያችን ህፃኗ ልጅ በጣም ትቀጠቅጣታለች። ቤት ባለመጠበቅሽ ነው ጫማ የጠፋው ብላ ማለት ነው። እኔ ደግሞ በትክክለኛው ኑሮዬ ደግሞ አባቴ እህት የለውም። አባቴ አንድ ወንድም አለው፣ እሱ አለ፣ እህት የላቸው። ከዛ ባሻገር አሁን ባነሳሽው ላይ አብዛኛው 90% ልብ ወለድ ነው፣ ግን 2 እውነተኛ ታሪኮች አሉ እዛ ላይ። አንደኛው ጋሻ እያሌው የሂሳብ መምህር የሚለው እዛ ጋር ያለው መምህሩ እኔ ጋር ባይሆንም አጋጥሞኛል። እንደዚህ አይነት መምህር ማለት ነው። ሲገባ የሚይዘው ባህር ዛፍ ገና መምህሩ ከመግባቱ በፊት የያዘው የጨፈቃው ጭንቅላቱ እንደ እባብ እንደዚህ እያለ ሲገባ ልባችን እንደዚህ ነው የመጣው። የመጀመሪያው ስትሳሳች መንገር አይደለም የሱ ስራ መግረፍ ነው። እና ልክ እዛ ጋር ልጅቱን ጠረጴዛ ላይ እንደዛ ቀሚስ ሻናዝ ብሎ በዛ በልምጭ እንደዛ ሲደበድባት ሽንቷ ሲያመልጣት ነው ቁጭ ብላ አልነሳም ብላ ሽንቷ ሲያመልጣት ጭራሽ እንደዛ ሆነ እንደዚህም ሆነች ደግሞ ከዚህም በላይ ታደርጊያለሽ ብሏን ነው። ከዛ በዛው ወጣ ሄደች፣ ከትምህርት ቤት ቀረች። ይሄ በተግባር አንድ ያለ ነው። እንደዛ አይነት እኔ በተለይ አንዳንድ ጊዜ አሁን 12 ሃይ ስኩል የጨረስኩት ወይዘሮ ስን ደሴ ነው እና ደሴ አላዩ ይርጋ የሚባል የሂሳብ መምህር አስተምሮኛል። እኔ እሱ መምህር ብቻ ለምን የሂሳብ መምህር ሆኖ ክፉ እንዳልሆነ እስካሁን ድረስ አይገርም። ባለፈ እንደውም ጠየቅኩት የሚገርምሽ ነገር እኔ ልጅ እያለሁኝ ትምህርት ቤት ስንማር የሆነ ከሰዓት ኪነት ቡድን የሚባል አለና እነዛ
ውዝዋዜ ምናምን ይሰራሉ። የአራተኛ ክፍል ተማሪ እያለሁ ማለት ነው። የአራተኛ ክፍል ተማሪ ሆኜ ህፃን ነው እንግዲህ። ከዛ በኋላ ሲወዛው ተማሪ ሁሉ ከሰዓት ሲሄድ እኔ ከኋላ ወንበር ቁጭ ብዬ ያን የጭፈራው ምናምን ሙዚቃውን እከታተላለሁ የተማሪዎች። ከዛ ሂሳብ መምህራችን ነበር አስተባባሪው፣ ሄዶ ምሳ በልቶ ምን ብሎ ኃይሉን አሰባስቦ መጣ። ልክ ሲመጣ ከኋላ ቁጭ ብያለሁ። አንተ እዚህ ምን ትሰራለህ? ሙዚቃ እያየሁ ቤተሰብህን እንዳትረዳ ናውጣ። ከዛ ወጣሁና የባንዲራ እንጨት ዙሪያውን ባንዲራ መስቀያ አለ፣ ወፍራም እንጨት ነው። ያንን ነቅሎ በጀርባዬ ላይ ሲለቅብኝ ባፌ ድፍት አልኩኝ። የምር በትክክል ማለት ነው። በቃ አየር አጠረኝ እንጂ ለደቂቃ አየር አጠረኝ። ታምኛለሽ? በቃ ከዛ በኋላ እንዲህ እንደ በቆሎ በጃኬት ያንስቶ እንደገና ነው የሄድኩትና ይዛን ያክል ናቸው ሂሳብ መምህር እና እዛ አንዱ እውነተኛ ታሪክ እሱ ነው። ሁለተኛው የጅንሳቢ ሚስት ሆና በወሊድ ምክንያት መጀመሪያ የጽንሱ እጁ መጀመሪያ ወጥቶ ከዛ በኋላ በባህል ሕክምና አሰቃይተዋት አሽተዋት ምናምን ብለው እየወዘወዟት ምናምን እያሏት መጨረሻ ላይ ወረኢሉ ይዘዋት ሄዱ። በኋላ ወረኢሉ ደግሞ አንችልም ወደ ደሴ ይዛችሁ ሄዱ ተብሎ ከዛ በጭነት መኪና ላይ ከላይ አሸዋ ጋር ተጭና መንገድ ሲጀምሩ ነው መጨረሻ ላይ በጣም ብዙ ደም ፈሷት ሲያይ የዳግዲ አምቡላንስ እንኳን ነበርና አይ እንደዚህ ሆነ ይያልሄድም አለ እንትኑ ሾፌሩ። ከዛ በኋላ ግማሽ ነው እሱም እኮ ይዞ የሚሄደው ጉጉፍቶ የሚባል እዛ ድረስ ይየላችሁ ሄዳለሁ ነው የሚለውና ከዛ በኋላ ደግሞ ሌላ መኪና ለምናችሁ ደሴ ተወስዳላችሁ ተባለ። ከዛ ያንን ደም ሳይ አይ ይያልሄድም አውርዱ አለ። አስወረዳቸውና በቃሬዛ ተሸክመው ወደ ወረኢሉ መልሰዋት። ከዛ በኋላ መኪናው ስለነቀነቃት ጽንሱ ህይወቱ አልፎ ወጣ። ከዛ ወደ ወረኢሉ መልሳችሁ ወደ ሐኪም ቤት ወሰዷት አለ። በጣም ደም ፈሷታል። እዛ ጋር ከወረደች በኋላ ዛፍ ስር አስተኝተዋት ገላዋን እያጠቧት 2 ልጆች አሏት። እሷ እህቴ ናት። የሚገርምሽ ነገር ማለት ትክክለኛ እህቴ ናት። ተዋበች ሙህዬ ትባላለች። ከኔ በላይ ወደ 4ኛ 5ኛ ታላቂ ናት። እሷ ናት 2 ልጆቿን ጥላ። ያ ትክክለኛ ታሪክ ነው። እነዚህ ሁለቱ መጽሐፍ ውስጥ ከትክክለኛ ግን ባሏ ጅንሳቢ አይደለም ሌላ ሰው ነው። ያው ለታሪኩ እንዳልሽው ቅድም ለመቀመለ ምናምን እዛ ጋር ሆነና ያን ታሪክ እነዚህ 2 ታሪኮች ናቸው። ከዛ ውጭ ያለው ግን ልቦለድ ነው። ስለዚህ ሁለቱ ታሪኮች አንተ ህይወት ውስጥ ያለፉ በአንተ ህይወት መስመር ውስጥ የሄዱ ታሪኮች ናቸው ማለት ነው። ቡና ላይ እንዴት ነህ ሰይድ? አረ በጣም ነው የምወደው። ለማጫወት ይሆነናል ብዬ በጣም አወል ረጃ በረካ ትመርቀኛለህ? ባይሆን እንደ መርቅሻለሁ እኔም መረባላለሁ። መጽሐፍህ ላይ ዋና ገጸ ባህሪያት ተደርገው የተሳሉት ፊላዬና አግማሴ የሰውን ልብ ማሸነፍ ይቻሉ እውነትም ደግሞ እንደው ዓለም ላይ ይኖሩ ይሁን ተብሎ የሚያጠያይቁ ገጸ ባህሪያት ናቸው። ከስማቸው እንነሳ። መጀመሪያ ፊላዬ ምን ማለት ነው? እንደው አግማሴንስ እንዴት አግማሴ ያልከው ከሚለው እንነሳ። ምክንያቱም ፊላዬ ትርጉም ያለውም ይመስለኛል ትንሽ ሰምተነው የማናውቀው አይነት ቃል ነው። አንቺ ግን የአግማሴ አይነት አፍቃሪ ብታገኝ ምን ታደርጊ? ምን ነው የሚመስለኝ? እውነት በጣም ብዙዎች እንደዛ ነው የሚኖር አይመስልም። በሱ ልክ እንደዚህ አይነት ፍቅር አለ ወይ ለማለት ያስቸግራል። አግማሴ አንተ ነህም ልልህ ነበረ፣ ግን ቅድም የኔ ታሪክ አይደለም አልከኝ። አይደለም እንደውም የሆነ ልጅ በቃ ከአግማሴ አለ በቃ ሲነግረኝ እንግዲህ ያው በሱ ስሜት ነው በዚህ ደረጃ መስዋዕትነት የከፈለ ከኢየሱስ በኋላ አለኝ ልጅ ሲነግረኝ ማለት ነው። አግማሴ ነው ሌላ ማንም አይኖርም ማለትና ሰው በተረዳው ልክ ነው። በዛ ልክ አግማሴ የከፈለው መስዋዕትነት እውነት ለመናገር የዚህ አይነት አፍቃሪ የምታገኙ እናንተ እልል ብላችሁ ትቀበላላችሁ? እንዴታ ፍቅር ተገኝቶ ነው ሰይድ? እውነት እንደው አበዛው እንደው ማለት ብዙ ጊዜ ሴቶች እንደዛ የሚሆንላቸው ላይ ትንሽ ጨከን ይላሉ ይባላል እንደው ይባላል። ግን ፍቅር የሚጠላ ነገር አይደለም፣ ቢበዛም አያንገሸግሽም አይደለ? እንደዛ ይመስለኛል። ግን ያግማሴ እውነት አይመስልም። እንደው ቢገኝ አቡል ጀዋብላ የምታገኘው ፍቅር ነው። ቢኖር ደስ ይላል። መጽሐፌ የሆነ ወገንተኛ እንዲሆንብኝ አልፈለኩም። አሁን ለምሳሌ የኛ ወሎ ላይ የአማርኛ ስሞች ናቸው ያሉት። በስማቸው ስም ስትጠቅሺ ሃይማኖትም ትጠቅሻለች። አሁን እዛ ነው የመጽሐፍ ላይ ያሉ ስሞች በሙሉ እገሌ ሙስሊም ነው እገሌ ክርስቲያን ነው ብለሽ መለየት አትችልም። ለምን? አማርኛ ስሞች ናቸው። ኖርማሊ እዛ አካባቢ የሚጠራበት ነው። ከዛ ውጪ ደግሞ ዋናው ጭብጡ ላይ ደግሞ የሚጠቀሰው ላይ ከብሔር ከፖለቲካ ከተለያየ ነገር ምናምን እንዲህ ጽንፍ የለበትም። ለሁሉም ማህበረሰብ በኩል ደረጃ ነውና ስሞቹንም በዛ ነው የተጠቀምኳቸው ማለት ነው። ስለዚህ ፊላይ ማለት በእኛ አካባቢ ፊላይ እርጥብ ሳር ማለት ነው። ከቄጠማ ጋር አብሮ ወንዝ ዳር የሚበቅል እርጥብ ሳር አለ። መለሎ ለምለም ሳር ነው። እሱ ገበሬዎች ምርት ካመረቱ በኋላ ምርቱ አውድማ ላይ ሲያድር ያንን ታጭዶ ነው የሚሸፈነው። በፊላ ሳር ነው የሚሸፈነው።
ከዛ በኋላ ምርቱ በማግስቱ ሲነሳ ደግሞ ትልቅ ዳቦ ይጋገርና እዛ ምርቱ ላይ ይቆረሳል። ያ እዛ ምርቱ ላይ የሚቆረሰው ደግሞ አግማስ ይባላል። ስለዚህ አሁን ምርቱ አለ፣ የተሸፈነው ፊል አለ፣ አግማስ አለ ማለት ነው። ስለዚህ ሁለቱ በዛ አይነት ማህበረሰቡ የገጠር ገጸ ባህሪውም ታሪኩም ገጠር ስለሆነ ያንን የገጠሩን እንዲይዝ አድርጌ ነው ከዛ ወሰድኳቸውና አግማሳውን በብዛት የለም። ፊላይ ሰምቼ አላውቅም እውነት ለመናገር ፊላይ የሚባል ስም ሰምቼ አላውቅም። ስለዚህ ከዚህ በኋላ ልጅ ስትወልዱ ፊላይ እያላችሁ እንድትጠሯቸው በሷ ልክ የመፈቀር እድል ካላት እውነትም በስሟ ሰይማታለች። እንደሷ ከሆነች አሁን እሷ ለአግማስ የምትወልድ ላይ ትሻለ አይደል? በጣም ደስ ይላል። ስለዚህ ከመጀመሪያው ነው ያቆራኛቸው ፊላይንና አግማስ። እንዴት ነው የሚነበበው ፊላይ? አንዳንዱ ፊላይ ይላታል፣ አንዳኛው ፊላይ ይላታል። ሲጠብቅ ነው ሲላል የኔነት ስሜት ካላቸው ፊላዬ ይበላል። ፊላዬ እኔ ማለት ነው። ኖርማሊ ስሙ ግን ፊላዬ ነው። ኮምፒውተር ላይ ሲጻፍ ግን አይን ያላት ይሄና ጠበቅ ብላ የምትነበበው ናትና ፊላዬ ላልቶ ነው የሚነበበው። እንግዲህ ቀጣይ ላይ ይስተካከላል ፊደል። አይ የኛ እናድርጋትና ፊላዬ እያልን ብንሄድ ይሻላል። ቡና እንዴት ነው? በስኳር ነው የምጠጣው በባዶ ይሻላል? ስታየኝ እንዴት ነኝ? የስኳር እድሜ ላይ ነኝ። እንደው ጣፋጭ በእድሜ አነስም ላለ በእድሜ ጎልመስም ላለ አይመከርም። ይቅር አይደለም እንኳን ለስኳር አውጥተሽ ቡናው ብቻውን መልካም። የሴቶች ዘሮ ከቡና ቀዳዷ ይታወቃል ይባላል። ገመገምኩሽ። እንዴት ነው? አሁን እጽፍብሻለሁ። ቀደም ሲል ስለ ገጸ ባህሪያቶቹ እያነሳን ነበርና ምናባዊ ናቸው ዓለም ላይ ያሉ እንደነሱ አይነት ገጸ ባህሪዎች እያልን ነበር። ከነሱ በተቃራኒ ደግሞ የፊላዬ ትውልድ ቦታ የአግማሴ ትውልድ ቦታ ደግሞ መጽሐፉ ላይ እንደተሳሉት ከሆነ ያሉ ነው የሚመስሉት። እውን እነሱ ቦታዎች ምናባዊ ናቸው ወይስ ያሉ ቦታዎች ናቸው? መቼቶቹ እንቺ ቁራሽ ለምሳሌ በእኔ አእምሮ ውስጥ ያለችው እንቺ ቁራሽ ሀገረ ኢትዮጵያ ናት። በጣም ኢትዮጵያ ውስጥ ብዙ ቦታ ላይ እንቺ ቁራሽን የሚመስሉ መንደሮች አሉ። ኢትዮጵያ ደግሞ የነዛ መንደሮች ስብስብ ናት። ስለዚህ እንቺ ቁራሽ ያንን እንድትወክልልኝ አድርጌ ያረኳት ናት እንጂ የሆነ ቦታ ላይ ያለች እንደዛ የሚባል አይደለም። ጣፉን ላነበበ ሰው እንደው ሰይድ መሐመድ ሙዬ ጨካኝ ነው የሚያስብል ይመስለኛል። ምክንያቱም መጽሐፍ ውስጥ በጣም ብዙ ግጭት ይበዛዋል፣ ብዙ መከራ ይበዛዋል። ዋና ገጸ ባህሪያቶቹን የምታሳልፋቸው መከራ፣ ግጭት በጣም ብዙ ነውና እንደው አልጨከንክባቸውም? እንግዲህ የመጽሐፉ ገጸ ባህሪያት ፈጣሪ አንተ ነህ ብዬ አስባለሁ። ገባኝ። እኛ ራሱ አሁን ፈጣሪ ሲፈጥረን ጥረህ ግረህ ብላ ብሎ ነው አይደል? ጨክኖብናል? አልጨከነብንም። በቃ ስለዚህ እዚህ ምድር ላይ ስንኖር እኛ ሀዘንንም ደስታንም ልፋትንም ማግኘትንም ማጣትንም ሁሉንም ተቀብለን ነው የምንኖረው። ያን ሁሉ እየሆነ ግን ለፈጣሪ ተመስገን አልሐምዱሊላህ ብለን ነው የምንኖረው። ስለዚህ አንድ ደራሲ መጽሐፉ ውስጥ የሚጽፋቸው ገጸ ባህሪያት በሚያደርጋቸው ነገሮች የገሃዱ ዓለም ነጸብራቅ እስከሆኑ ድረስ ልፋቱም ጥረቱም ከላይ የመጣ ስለሆነ ብቻ ነን ያልወቀስም። ስለዚህ እኔ ብቻ ኃላፊነት አይደለም ማለት ነው። ግን ተጠልይ ነው አንቺና ግማሴ ሰው እንትን የሚልህ ይመስለኛል። ምክንያቱም በጣም የተናደደብህም የተበሳጨብህም ሰው አለ። ምክንያቱም መጽሐፉን ጨርሶ ላነበበው ሰው የመጨረሻው ታሪክ ምንድነው የሚለውን ያውቀዋል ያነበበው ሰው። ከዛ ባለፈ ግን ዋና ገጸ ባህሪያቶቹ የሚደርስባቸው ፈተና የሚደርስባቸው መከራ ያንን ያልፋሉ ሲሉ ደግሞ ሌላ መከራ ውስጥ ሲገቡ ምንድነው የሚፈልገው ሰይድ እንደው ምን አደረጋቸው የሚሉ ይመስለኛል። ስለዚህ ተጠያቂ ነህ በእነሱ። እጠይቃለሁ፣ ችግር የለውም። ግን አንድ ነገር ምን አለ መሰለሽ፣ አንድ ደራሲ አንድ መጽሐፍ ጽፎ ከጨረሰ በኋላ እውነት ለመናገር አንባቢው ላይ አንድ ስሜት መፍጠር መቻል አለበት። ስሜት የማይፈጥር ፊልምና ስሜት የማይፈጥር የኪነ ጥበብ ወይም የስነ ጥበብ ውጤት እኔ ኖርማል ማንም ሰው የሚኖረውና የሚሰራው ነው ብዬ ነው የማስበው። ስለዚህ አንድ መጽሐፍ አንብበሽ ማህበረሰቡ አንባቢው ውስጥ ንዴት ሊሆን ይችላል፣ ለቅሶ ሊሆን ይችላል፣ ሳቅ ሊሆን ይችላል፣ ደስታ ሊሆን ይችላል፣ መገረም ሊሆን ይችላል። ያን መፍጠር አለበት። ይሄን ካልፈጠረ እኔ ድርሰት ነው ብዬ ያ ማንም ሰው ኖርማሊ አንቺም ቁጭ ብለሽ የዕለቱን በላው ጠጣው ተኛው ምናምን እያልሽ መጽሐፍ ትችላለሽ። ያንን ለማድረግ ነውና አንድ ጊዜ እንደው ምን ገጠመኝ መሰለኝ፣ ለሊት 6 ብዙ ጊዜ ማታ ለሊት ነው የምጽፈው። የሆነ ጫጫታ እንደ ነገር ምናምን ካለ ምናምን ነገር ይረብሸኛልና አንድ ጊዜ ለሊት እየጻፍኩኝ አሁን የምጽፈው ቦታ የቱ መሰለሽ፣ አግማሴ በለሊት ሲሄድ በሁለት መቃብር መካከል ነው። ከለሊቱ 9 ሰዓት ምናምን አካባቢ ነውና በዛ ደግሞ እኔ በባህሪዬ ደግሞ በመቃብር አካባቢ ለሊት ላይ ሳልፍ ሙታን ተነስተው
መቃብራቸው የሚቆሙ ነው ይመስለኝና ልክ እያልኩ እየጻፍኩ እያለ ልክ የቤት ድመት ዘላ መስኮቱን ኳ ወይኔ ጉድ ሆንኩኝ እንደ የምጽፉን በተንኩትና ብድግ ያልኩ ደንግጬ ማለት ነው ራሴ እየጻፍኩ በተንኩትና ወረቀቱን በቃ ተነሳው ቆምኩኝ በቃ ይሄ ሁለት ጊዜ አጋጥሞኛል ሙታኖቹ የመጡ መስሎክ ነው አዎ በቃ የሆነ ነገር በቃ እዛ ስሜት ውስጥ በጣም ገብቻለሁ በቃ እዛ እያልኩኝ እየጻፍኩ ነው ራሴ ሐሳብ ሲመጣ ደግሞ አንድ አይነት ተሽጎድጉዶ የሚመጣ እየጻፍኩ ኳ አስታረገው መስኮቱን መጡ በቃ አይነት ነገር ነው በቃ ከው ያልኩት በቃ ታዲያ ይሄኛውን ሲን በቀን ጨረስከው ወይስ በማታ ጨረስከው ድጋሚ እኔማ በቃ ማታ ስለሆነ የምጽፈው ሌላም ጊዜ ደግሞ የሚገርምሽ ነገር እኮ ቀጠሮ እንዳለን ሁሉ ሁለተኛ ደግሞ ኤዲት ሳረግ ደግሞ ከወራት በኋላም እዛ ቦታ ላይ ሲደርስ የሆነ ጠጠሪው ከዛፍ ላይ ወድቆ ኳ ደግሞ አደረገና ይሄ ነገርማ ስማቸው ሲጠራ ይመጣል ነው ማለት ነው ስለዚህ አንባቢ የማይጨነቀው ለምንድን ነው ይጨነቀው ምን ቦታ ነው ብቻ እንዴ ከመጨነቅም ማለት ነው ሶሻል ሚዲያውን በእንባ አይተኸዋል ብዬ አስባለሁ ብዙ ሰዎች እንደውም የሚበዙት እንስቶች ናቸው በእንባ እየተራጩ የነበረው አይደል ብዙዎች ተናደውም አልቅሰውም ስሜታዊ ሆነውም መጽሐፉን ካነበቡ በኋላ ስሜታቸውን እየገለጹ ነበር ትርኳሽ መጽሐፍ ላይ እንዳልከው ያሉት ሁለት ገጸ ባህሪያት እድሜያቸው አይጠቀስ እንጂ የትምህርት ደረጃቸው ስለተገለጸ ልጅ እንደሆኑ ያስታውቃሉ ከዛ ጎን ለጎን ደግሞ እንደው በዛ የእድሜ ደረጃ ውስጥ ያለ ሰው መገመት ይቻላል መቼም ሃይ ስኩል ላይ ያለ ተማሪ ስንት አመቱ ሊሆን እንደሚችል ይገመታል ይሄን ያክል እድሜ ናቸው ብለው ባይጠሩም ማለት ነው በዛ እድሜ በዛ የክፍል ደረጃ አግማሴ ያለው ፍቅር ፊላዬ ያላት የፍቅር መረዳት ኦን ሰዋዊ ባህሪ ውስጥ አለ ወይ ምክንያቱም የልጅነት ፍቅር ሲባል በራሱ የሚመጣብን ጅልነት ሞኝነት እንዲሁ እንደው ባይን ብቻ ያለ ሞደር ነው ተብሎ ይታሰባልና ኦን በዛ እድሜ እንደዛ ማፍቀር ይቻላል አዎ ይቻላል በነገራችን ላይ ፍቅር አሁን ሚስጥር ታስወጭ ነው እንጂ የራስ በዛድሜ የነበረው ከዛ እድሜ በታች ሆኜ ራሱ እኔም እየገጠመኛል ኖርማሊ እንትን ሳይሆን የአይን ፍቅር የምትይው ነገር አለ እንዲሁ ደግሞ የመዋደድ አለ ማለት መዋደድና መፋቀርን ከግንኙነት ጋር ብቻ ታናያይዘው ኖርማሊ የሚወደድ አለ የምትወጁ ሰው አለና አግማሴ 18 አመቱ ነው መጽሐፉ ላይ ፊላይ 17 አመቷ ነው ያ ምንድነው 8ኛ ክፍል ነው እሷ 7ኛ ክፍል ነው አንድ ተማሪ 8ኛ ክፍል የሚሆንበት እድሜ ያለ ከዛ በኋላ ደግሞ ኢህአዴግና ደርግ በነበራቸው ጦርነት 3 አመት አቋርጠው አይደል መጽሐፉ ላይ 3 አመት ስላቋረጡ አሁን 8 ላይ 3 ተጨምሪበት 8ኛ ክፍል ላይ 9 10 11 በቃ 18 የክፍል ሀገር ላይ ደግሞ ዘግይቶ ነው የሚገባው እንደውም እኮ አግማሴ ብዙ ጊዜ እዛ መጽሐፉም ላይ እኮ እንዳነበብሽው እድሜው በዛም ደረጃ የመውደድ የማፍቀር እንጂ ሌላ ነገር ፍላጎት ስለሌለው እኮ ይፈራል እኮ አይተሽዋል አብሮ ማደር እሷ ጋር እሷን ማቀፍ ሁሉ ምናምን እንዴት እንትን እንደሚያው ያነበበ ሰው እንትን ይላልና በዛ ደረጃ ነውና እድሜያቸው ያን ያህል ህፃንም የሚባለው አይደለም አቋርጠው ስለነበረ በጦርነቱ ምክንያት ትርኳሽ መጽሐፍ ውስጥ ብዙ ካራክተሮች አሉ እንዳልከው ልብን የሚቆነጥጡ ነፍስን የሚያስጨንቁ ይሄኛውን ዘልዬ ሌላኛው ገጽ ላይ በደረስኩኝ እንደው ይሄኛው በቀረብኝ የሚያስብሉ ብዙ ነገሮች አሉ ከዛ ባለፈ ደግሞ መጽሐፉ ላይ የምርም ደግሞ ጠጠር ያሉ ሐሳቦች ከፍቅሩ ባሻገር ከመውደዱ ባሻገር ከሴትና ከወንድ የጾታዊ ግንኙነት ባለፈ ደግሞ ሀገርን የሚዳስስበት መልኩ ታሪክን የሚዳስስበት መልኩ አለ ምክንያቱም ይሄ የፍቅር ልቦለድ ነው ብቻ ልንለው አንችልም ታሪካዊም ልቦለድ ይመስለኛል ከነዛ መካከል ሀገርህን የዳሰስክበት መልኩ ስለ ትውልድ ያወራህበት ስለ ተቀባይ ሀገር ተረካቢ ስለሆኑ ሰዎች ያነሳህባቸው ነገሮች አሉና እዚህ ጋር የተጠቀሱ አሉ ተለዋሽ ትውልድ አዲስ ትውልድ የሚለው እንደው ፍልስፍናቸውም ጠጠር ያለ ይመስለኛል ስለነዚህ ማብራሪያ ትሰጠኛለህ እሺ እሰጣለሁ እንግዲህ ኢትዮጵያ ሀገራችን ታሪኳን ስናየው እንደውም ጎልቶ የሚወጣው በታሪክም ላይ የታሪክ መጽሐፍትንም መዛግብትንም ስታይ የጦርነት ታሪካችን ሰፊ ነው የሚገርመው ደግሞ እርስ በርሳችን ከውጭ ጋር የተዋጋንበት በቁጥርና ቆይ ይሆናል እርስ በርሳችን የተዋጋንበትን ግን በቁጥር ማናቃቸው ናቸው ከብዛቱ የተነሳ በታሪኩ ጦርነት ሳይቀምስ ኢትዮጵያን ገዝቶ ያለፈ መሪ ያለ አይመስለኝም ምናልባት እንግዲህ ከታሪክ ተደራሽነት የጥረት ካልሆነ በስተቀር እኔ እስካነበብኩት ድረስ ጦርነትን ብዙዎቹ ቀምሰው አጭር ጊዜ ነግሰው ከወረዱት ውጪ ሰፋ ያለ ጊዜ ያሉት ሁሉም በጦርነት ናቸው ከዛ አኳያ ጦርነት ፉከራና ሽለላ ያለው እንደውም ምን ይላል እንትናችን ገዳይ ይወዳለው ተኳሽም ማልጠላ
ሲደክመኝ አርፋለሁ በጎፈሬው ጥላ ገዳይ እወዳለሁ ተኳሽም አልጠላ ሁለተኛ ደረጃ እኮ ነው መተኮሱ ዝም ብሎ ወደ ሰማይ ወደ ሌሎች ይችላል የመጀመሪያው ዋናው ነገር ግን መግደል ነው ገዳይን ነው የምናሞካሽበት ጊዜ ነውና ባህላችንም ስነቃላችንም ታሪካችንም ብዙ ቦታ እንደዛ አንደኛ ጦርነት ላይ የሚያለው ውጊያ ላይ ነው ያለው ሌላው ማህበረሰብ ደግሞ ስለ ጦርነቱ መስማት ስለ ጦርነቱ ማውራት ከጦርነቱ በኋላ ምን ይሆን የሚለው ላይ ተጠምዷል በነገራችን ላይ ጦርነት አንድ ሀገር ላይ ሲንት ግንባር ላይ ያለው ብቻ አይደለም እቤትም ያለው ስለ ጦርነቱ በማውራት ስለ ጦርነቱ በመስጋት ስለ ጦርነቱ በማሰብ አእምሮ ከስራው ይልቅ ጦርነቱ ላይ ነው ያለው ይሄ በጣም ይቆጨኛል በቃ ሀገራችን ላይ ይሄ በጣም የሚቆጭ ነገር ነው ሁለተኛው አዲስ ትውልድ ተፈጠረ ሲባል እንደውም እሱ መጽሐፉ ላይ አዲስ ትውልድ ማለት አመጣ የወለደችውን አገሩን በጭንቅላቱ አመጦ በአዲስ መልክ የሚወልድ ነው ለምሳሌ አንድ ሰው አባቱ አራሽ ገበሬ ከሆነ ልጁም አራሽ ገበሬ ከሆነ ያባቱ ሞፈርና ቀንበር ተረክቦ ተቀያሪ ትውልድ ሆነ እንጂ አዲስ ትውልድ አይደለም አዲስ ትውልድ አዲስ ነገር ነው ይዞ መምጣት ያለበት በአባቱ በእግሩ የሚሄድ ትውልድ ልጁም መልሶ በእግሩ የሚሄድ ከሆነ አዲስ ትውልድ አይደለም ስለዚህ ያንን ነው ሀገራችን ኢትዮጵያ እኛን አመጣ እንደወለደችን ለኛ እናት ሆና እንደኖረችልን እኛ ደግሞ በአዲስ ጭንቅላት መውለድ አለብን ስለዚህ የሚመጣው ትውልድ ተለዋጭ ትውልድ ሳይሆን አዲስ ትውልድ መሆን አለበት አዲስ ትውልድ ማለት ደግሞ ለሀገሩ አዲስ ነገር የሚያመጣ አሁን ካነሳነው ሐሳብ ባሻገር ደግሞ ሌሎች በመልእክት የታጨቁ ምክርም ያዘሉ ቁጭትም ያለባቸው እንዲህ ብንሆን እንዲህ ብናደርግ የሚሉም ደግሞ አዛውንት የሚመስሉ ምክርን የሚሰጡ ደግሞ ሌሎችም ገጸ ባህሪያት አሉና ገጽ 7ም ላይ አሉ እነዚህ አባት እንደው ብታነብልኝና በዛው ማብራሪያ ብትሰጠኝ ደስ ይለኛል ጋሻ ሞዬ የሚባል ገጸ ባህሪ አለ እዚህ ጋር እና እሱ በባህያው ጭኖ ትንሽ ሸቀጣ ነገር ገበያ እያዟዟረ ይሸጣል አንተ ደግሞ ወይ አርሰህ ያልፍልህ ወይ ነግደህ ያልፍልህ ዘላለምን ያያፈስ እንደጠጣ እድሜህን ፈጀው ከዛ በኋላ ይሄን ከተናገረች በኋላ አባቷ ተነስቶ እሷ ላይ የወሰደውን እርምጃ ወሰደ ከዛ ጋሻ ሞዬ ምን አለ መቼም እኛ ትላልቆቹ በልባችን ውስጥ የገነገነውን መጥፎ ባህሪ ለማጥፋት እንደገና ተወልደን ልጅ መሆን አንችልም እንዲያው ግን ገና ለሚያድጉት ጮርቃ ህፃናት ጥሩ ነገር በልባቸው ላይ መሰረት እየጣልን ብንኖር ይሻል ነበር እኛስ ክፉም ሆነ ደግ የኖርነውን ኖረን የቀረችን ጭላጭ እድሜ ናት ይችን ቀየ የሚረከቧት እነዚህ ቡቃያዎች ናቸው እናም ዘመን በተለወጠ ቁጥር ኑሯችን ባይለወጥ እንኳን መጥፎ አስተሳሰባችን መለወጥ ነበረበት ለልጆቻችን ሀብት እንዳናወርሳቸው ሀብት የለን የምናወርሳቸው ቁራሽ መሬት ነው ስለዚህ ከኛ የተሻለ ቅን አስተሳሰብ እንዲኖራቸው በጎ ተግባር እንኳን ብናወርሳቸው ቢያንስ ከድህነታቸው በላይ ጎልቶ የሚወጣ ቅን አስተሳሰብ መዋደድ መረዳዳት ስራ ማክበር ወርሰው በፍቅርና በመተባበር እኛ ታቀፈ ነው የኖርነውን ችግር አስወግደው ቀያችንን በጥሩ ስም ያስጠሯት ይሆናል መንደራችን የሀብታሞች መንደር ለመባል ባትታደል እንኳን የደጋጎች መንደር የወንድማማቾች መንደር ተብላ ብትጠራ ለኛም ለልጆቻችንም ኩራት ነው መቼም ሁሉን አሟልቶ አይሰጥ በድህነት ላይ ክፉዎች መባል ከሰውነት ተራ የሚያወርድ ደዌ ነው በጣም ይገርማል እንደው ሌላው ቀርቶ የደጋጎች ሀገር ምትባል ሀገር ማውረስ ይችላል እውነት ነው በጣም ይገርማል በዚህ ልክ መጽሐፍ ይወደዳል ብለህ አስበህ ነበር አሁን ጉረኛ ታስብኝ ነው እንጂ መጽሐፉ አንደኛ ሰስፔንስ ነው ለወጣቱ የፍቅር ታሪክ አለው ታሪክና ደግሞ ነባራዊ ሁኔታውን ለሚረዳ ደግሞ ቁም ነገሮች አሉትና ሁለቱን ያማከለ ስለሆነ በደንብ እንደሚወደድ እርግጠኛ ነበርኩኝ በዛ ልክ ደግሞ ከጠበቅኩትም በላይም ደግሞ ጨመር አድርጓል ለመሰለህ ያነሳሁት ከአንባቢያኑ ባለፈ ሁሉንም መቆንጠጥ የቻለ ከመሆኑም በላይ ደግሞ ሙገሳውን በርከት ያለበት መጽሐፍም ነው ከጠቅላይ ሚኒስትራችን ዶክተር አብይ አህመድ ጀምሮ ሌሎች ሶሻል ሚዲያ ላይ በጣም መነጋገር ያድርገውት ነበርና እሱንም እንድታነሳልኝ ፈልጌ ነው ምን ተሰማህ እንደው ምክንያቱም ጠቅላይ ሚኒስትር ዶክተር አብይ አህመድ እንድናነባቸው ሪኮመንድ ካደረጉን መጽሐፎች ሁለት መጽሐፎች መካከል አንደኛው ያንተ መጽሐፍ ነውና ምን ተሰማህ እውነት ለመናገር አንድ ስራ ሰርተሽ ማንኛውም አንድ ሀገር ዜጋ የሆነ ስራ ሰርቶ የመጨረሻው ትልቁ ጣሪያ የሀገር መሪ እውቅና ሲሰጥለት ከሀገር መሪ በላይ እውቅና ያለ አይመስለኝም ስለዚህ ያ ነገር በማድረጉ ጠቅላይ ሚኒስትሩ አንብበው
ሐሳቡንም ተረድተውት እዛ ላይ የገለጹበት መንገድም በጣም ደስ ብሎኛል። እኔም በጣም ነው የማመሰግነው። ትርኳሽ የሚል ልቦለድ በቅርቡ አይቼ ነበር። ልጁ ሰይድ ሙያ አህመድ ይባላል እና አንዳንድ ሰዎች የወንድም ልጅ ነው ወይ ብሎ ይጠይቁኛል። ብዕሩን እያዩ የወንድሜ ልጅ አይደለም፣ ግን ወሎ አካባቢ መቼቱ ጠበብ ያለ ነው። እንደ ናሂል ሰፊ ነው መቼቱ፣ ይሄ ጠበብ ያለ ነው። ወሎ አካባቢ ላይ ነው የጻፈው። አንድ መንደር ላይ የማህበረሰቡን ባህል፣ ሰርጉን፣ ለቅሶውን፣ ሐዘኑን የሚዋደዱ ሰዎች እንዴት ባህል አፍኖ ሸብቦ ይዟቸው ያለ መግለጥ ተቸግረው እስከምን ዋጋ እንደሚከፍሉ የአንድም ማህበረሰብ እሳቤ ብቻ ሳይሆን ያኗኗር ዘይና በለት የሚገጥማቸውን ችግር ግልጥ አድርጎ የሚያሳይ ነው። አሁን እንደዚህ አይነት ጽሁፎች ያን ቦታ ጓጉተን እንድናይ፣ ወሎ ሄደን ወረዳው እንድንፈልግ፣ ያ የተባለው መልክዓ ምድር እንድናይ፣ ያችን ካራክተር እንድንፈልጋት ያስገድዳሉ። ስለዚህ ጠቅላይ ሚኒስትሩም የተናገሩት ከዛ አኳያ ስለሆነ ሶሻል ሚዲያም ላይ ቲክቶክም ላይ በጣም ብዙ ቪዲዮ ተሰርቶበታል። ከዛ አኳያ ጥሩ ነው እና እኔም ደስ ብሎኛል። በጣም ጥሩ። በመጨረሻ እንግዲህ ትርኳሽ በዚህ መልኩ ከንባብ አፍቃሪያን ከአንባቢያን ጎን ይህን የመሰለ ምላሽ መጥቷልና የሚያጓጓ ነገር ላይ ስለሆነ ተንጠልጥሎ የቀረው አንባቢያን ቀጣይ ይጠብቁ ወይ? ከዛ ባለፈስ እንደው መጽሐፉ ቀጣይ ዕጣው ምንድነው? አዲስ የታሰበ ነገር አለ ወይ የሚለውን አንሳልኝ። በጣም ጥሩ ነው። በመጽሐፉ ዙሪያ እኔ በህይወት እያለሁ በጣም የምመኘው በህይወት እያለሁ ትርኳሽ ፊልም ሆኖ ማየት እፈልጋለሁ። በጣም ብዙ የፊልም ባለሙያዎች አሉ፣ በጣም ማደንቃቸው። በተለይ 2 ዳይሬክተሮች አሉ። አሁን እዛ አልናገርም፣ ግን በተለይ እነሱ ዳይሬክት አድርገውት አንድ ወንድና አንድ ሴት ናቸው። እነሱ ቢሰሩልኝ በጣም 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 ፍላጎቴ ነው። ፊናያን ማን ይወክላታል? አግማሴን ማን ይወክለው ይሆን? ገጽታቸውን ራሱ ማን ናቸው ብሎ በአካል ማየትም የሚያጓጓ እኔንም የሚያጓጓኝ ስለሆነ በዛ መንገድ ፊልም ተሰርቶ ማየት በጣም ነው የምመኘው። በቃ አንድ ቀጣይ ዕጣ ፈንታ እንግዲህ አሁን አንባቢ ናችሁ፣ አንብባችሁታል። ከዛ ቀጥሎ ታሪኩ ምን እንዴት ቢቀጥል ይሻላል ወይስ እዚሁ ላይ ቢበቃው ይሻላል? አንዳንድ ጊዜ አንዳንድ ደራሲያን በመጀመሪያ መጽሐፋቸው በጣም ይወደድና አሁን በተለይ እኔ የሰው እንትን አስፈራኝ። በቃ አቀባበሉ የሚሰጡ ኮሜንቶች፣ በውስጥ የሚላኩልኝ ቴክስቶች እየደወሉ ካነበቡት በኋላ የሚሰጡ እንትኖች አሁን በዚህ ልክ አይደለም ሰው የሚጠብቀኝ፣ አሁን ከዚህ በላይ ነው እና ከዚህ በላይ አሁን በትክክል እወጣዋለሁ የሚለው ነገር ትንሽ አሳስቦኛል። እንግዲህ ቆላም ነፈሰ ደጋ ክፍል 2 ይኖረዋል። ስለዚህ ትርኳሽ ክፍል 2 እንጠብቅ። ጠብቁ። እንግዲህ 100 ዓመትም ቢሆን ጠብቁ። ስለዚህ እዛ ጋር የምናገኛቸው ገጸ ባህሪያቶች ይኖራሉ። ለተመልካቾቻችንም ይሄን ላላነበቡት እንዲያነቡት፣ ላነበቡት ደግሞ ክፍል 2ንም ይጠብቁ፣ ትርኳሽንም ደግሞ በፊልም መልኩ ይጠብቃሉ ብዬ አስባለሁ። በመጨረሻ ቀረ የምትለው ሀሳብ ካለ ማመስገን የምትፈልገው፣ አረፋም ስለሆነ ደግሞ እንኳን አደረሳችሁ ማለት የምትፈልገው ካለ እድሉ ልስጥ። እሺ፣ የማመሰግነው በዚህ መጽሐፍ ላይ ህትመቱ ላይ እንዳልኩሽ ገና መጀመሪያ አንተ በዚህ ላይ ትችላለህ፣ ጎበዝ ነህ ብዙ ጊዜ እያለ በጣም የሚያበረታታኝ አደው ዘሪሁን የሚባል ጓደኛ አለኝ። አዴ በጣም ነው የማመሰግነው። ቤተሰቦቼ፣ ሌላው ጓደኞቼ እንዳልኩ ፍጹም ኪዳኔ በመጽሐፉም አርትዖት በመስራቱም የሰሩልኝ እዛ መጽሐፉ ላይ ገልጫለሁ። ተዘርዝሮ አያልቅም፣ ሁሉም ተዘርዝሮ አያልቅም እና ሁላችሁንም በጣም አመሰግናለሁ። ለመላው እስልምና እምነት ተከታዮች እና ለበዓሉ አክባሪዎች መልካም የአረፋ በዓል ይሁንላችሁ። ትርኳሽን አንብቡ አንብቡ አንብቡ። እኛም እያልን ነው አንብቡ። ቡናውን ልቅዳና ከዛ ደግሞ ምርቃቱ የሚቀጥል ነው የሚሆነው አይደለም? ያለ ምርቃት አንለያይም። እንግዲህ ዓመቱ ያደርሰን። እንግዲህ በሰላም በጤና ሀገራችን ሰላም አድርጎ ወገናችንንም ሁሉንም እንግዲህ ሀገራችን እድገት የምናይ ያድርገን። ወገን ከወገኑ ጋር የሚዋደድበት፣ ሰው በሰውነቱ ብቻ የምንዋደድበት፣ ችግራችን የሚወገድበት፣ ሀገራችን ካደጉት ሀገሮች ጎን የምትሰለፍበት ያድርገው። አንቺ ደግሞ ሰርግሽን ያብላን። ምርጥ ልጆች ወልደሽ ደግሞ ለደረጃ የምታበቂ ያድርግሽ። የልጅ ልጅ የምታይ ያድርግሽ። በድድሽ እስከምትበይ ያቆየሽ ይሁን። ዓመት በዓሉ እንግዲህ በዓሉን በሰላም የጤና ያደርግልን ይሁን። አላሁመ ሶሊ ወሰሊም ዐላ ሰይድና። በጣም ነው የማመሰግነው። ቆንጆ ቆይታ ነበረ የሰጠኸን።
ተመልካቾቻችን እንግዲህ ከትርኳሽ ደራሲ ጋር ሰይድ መሐመድ ሙዬ ጋር ያደረግነው ቆይታ ይሄንን ይመስል ነበረ። መጽሐፉን ግዙ፣ አንብቡ። የትኛው ቦታ ላይ ይገኛል? የትኛው የመጽሐፍ መደብር ላይ ታገኙታላችሁ? አረፋ ላይ ነው የምንገኘው። ለመላው የእስልምና ተከታዮች በሙሉ ደግሞ እንኳን ለአረፋ በዓል በሰላም አደረሳችሁ። በዓልን ከኤንቢሲ ጋር እንዲህ ባማረ መልኩ እንድታሳልፉ ግብዣችን ነው። በድጋሜ መልካም በዓል።